ሰላምና ጸጋ ይብዛላችሁ ቅዱሳን እንደምን አላችሁ? እኔ ወንድማችሁ የእግዚአብሔርን የምስራች ወንጌል የምነግራችሁ ካህኑ ሙሌ ነኝ። የእግዚአብሔርን ቃል በክፍል 1 ላይ ማለት ነው የጽድቅ ባሪያዎች እንጂ የኃጢአት ባሪያዎች አይደለንም በሚል ሐሳብ ተነጋግረናል። የእግዚአብሔር ቃል ላይ ማለት ነው ሰፋ አድርጌ ለመናገር ሞክሬያለሁ ማለት ነው። አሁንም ደግሞ በዚህ በፓርት 2 ወይ ደግሞ በክፍል 2 ላይ ስለዚህ ጉዳይ አንዳንድ ነገሮችን ደግሞ ልጨምርላችሁ ፈልጋለሁ። ምክንያቱም በልቤ ላይ ስለቀረ ማለት ነው የእግዚአብሔር ሐሳብ መልእክት በልቤ ላይ ስለቀረ እሱን ልጨርስላችሁ ዘንድ ፈልጋለሁ። እንግዲህ ጆሮ ያለው መንፈስ ለአብያተ ክርስቲያናት ወይ ደግሞ ለአካሉ የሚናገረውን ይሰማ ዘንድ አበረታታለሁ ይስማ ይላል ማለት ነው። ስለዚህ መንፈስ ሁሉ ጊዜ መልእክት አለው። መንፈስ ሁሉ ጊዜ ምክር አለው። መንፈስ ሁሉ ጊዜ ያወራል። መንፈስ ሁሉ ጊዜ ይናገራል። የሚናገረው ለአካል ለብልት ብቻ አይደለም። ለአካል ይናገራል። አካሉ ደግሞ ሰምቶ ይተገብራል ማለት ነው። ትክክለኛ መንገድ ላይ ካለ ይበረታል። ትክክለኛ መንገድ ላይ ካሌለ ደግሞ ይመለሳል ወደ ትክክለኛው መንገድ ማለት ነው። ክርስትና አሜን ብቻ ሳይሆን የሚኖር ህይወትም ጭምር ስለሆነ ማለት ነው። በዚህ ሁሉ ግን የእግዚአብሔር ጸጋ ይርዳን። የእግዚአብሔር ጸጋ ያግዘናል ይረዳናልም ደግሞ እኛም ደግሞ ክርስትናን መኖር አለብን ማለት ነው። ስለዚህ ለእርኩሰት ሳይሆን ለምን ተጠርተናል ማለት ነው? ለቅድስና ተጠርተናል። በዚህ ሐሳብ ላይ ላወራችሁ ፈልጋለሁ። የእግዚአብሔር ቃል በቃል በአንደኛ ተሰሎንቄ ምዕራፍ 4 ላይ ስለሚናገር ማለት ነው። ለተሰሎንቄ ሰዎች ለምናችኋለሁ እመክራችኋለሁ ብሎ ሐዋርያው ጳውሎስ የእግዚአብሔርን በልቡ ላይ የከበደውን ሐሳብ ለነሱ ያካፍላቸዋል ማለት ነው። ለቅዱሳን ነው የሚመክራቸው። ቅዱሳን በእርኩሰት ሊመላለሱ አይገባም ነው። መጀመሪያም ቅዱሳን ናቸው። በኃጢአት ሊመላለሱ አይገባም። እንደ ዓለማውያን በዝሙትና በስርቆት እንዲሁም በፍትወት ምኞት ልትመላለሱ አይገባም። ይህ የእግዚአብሔር ፍቃድ አለ። የእግዚአብሔር ፍቃድ መቀደሳችሁ ነው ይላል። ማንም በንግግር እንዳያታላችሁ ይላል። ችግር የለውም የሚባል ክርስትና የለም። ችግር አለው። በደንብ ነው ችግር ያለው። ምክንያቱም ቅዱስ ሰው እርኩሰት መስራት የለበትም። እርኩስ ነገር ማድረግ የለበትም። ምክንያቱም ቦዲያችን የስጋችን ፍጹም ስላልሆነ ይረክሳል። በሚረክስ ሰዓት ደግሞ መንፈስ ቅዱስ ያዝናል። መንፈስ ቅዱስ ሲያዝን ደግሞ አይሰራም፣ ይያዛል ማለት ነው። ገብቷችኋል አይደል? ለስጋችን ድካም መንፈስ ቅዱስ እንደሚረዳን ተናግሬያለሁኝ አይደለ? ዛሬ ደግሞ ትንሽ ጠንከር አድርጌ ልነግራችሁ ፈልጋለሁ። በዚህ በክፍል 2 ላይ ፈጽሞ እርኩሰት እንድናደርግ አልተፈቀደልንም። በነጻነት እንድንኖር ክርስቶስ ነፃ ወጣን የሚለው በክርስቶስ የህይወት ስርዓት እንድንኖር ነው እንጂ ነፃ ከወጣንበት አርነት ከወጣንበት ዓለም እንደገና ደግሞ ለእርሱ አይደለም አርነት ይወጣ ነው። ከሱ ነው አርነት ይወጣ ነው። ከሱ ነው ነፃ ወጣ ነው። ያ ገዝቶን ነበረ። ይሄኛው መንግስት ሄዶ ያኛው መንግስት ስላሸነፈው ወይ ደግሞ ስላስወገደው በዛ የመንግስት ስርዓት ውስጥ ነው የምንኖረው። ለምሳሌ ወያኔ መጣና የደርግን መንግስት ምን አደረገው? ገዛው። ስለዚህ ምንመላለሰውና ምንኖረው በኢህአዴግ መንግስት ስር። የደርግ መንግስት አሁን መጥቶ እኛን ሊገዛን አይችልም። እኛ ሄደን አይ ላንተ መገዛት አለብን ማለት የለብንም። ማለትም አንችልም። ምክንያቱም ይሄ የኢህአዴግ መንግስት እሱን ስላሸነፈው። አሁንም ደግሞ የብልጽግና መንግስት መጥቶ ኢህአዴግን ስላሸነፈው አይ በኢህአዴግ ነው የሚሻለው ኢህአዴግ ረጅም ዓመት ስለሆነ ማለት አንችልም። በቃ አሁን በብልጽግና መንግስት ውስጥ ነው ያለነው። በብልጽግና ህይወት ስርዓቱ ነው የምንመላለሰው። ለሱ ተገዝተን ነው የምንመላለሰው ማለት ነው። ለምሳሌ ያክል ደግሞ ምሳሌም ትክክለኛ ነው። እኛም ደግሞ ለእርኩሰት ሳይሆን የተጠራንበት ዓላማ ራሱ በቅድስና እንድንኖር ለተጠራንለት ዓላማ ለመኖር ገብቷችኋል? አንዱ የተጠራንበት ዓላማ ምንድነው ሲባል እናንተ ግን
ከጨለማው መንግስት ስርዓት ማለት ነው። ከዲያብሎስ መንግስት ማለት ነው። ከዲያብሎስ እጅ ማለት ነው። ከዛ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ ቅዱስ ሕዝብ ይላል። ቅዱስ ሕዝብ አይታችኋል። እኛ ቅዱስ ሕዝብ ነን። ቅዱስ ሕዝብ የሆንበት ደግሞ ምንድነው ሲባል የእርሱን በጎነት ለመናገር ለማወጅ የምንስራች አብሳሪዎች ነን። ገብቷችኋል? ሌላ ሌቭል አለው ክርስትና። ሁሉ ጊዜ ይሄን እያወራን አይደለም የምንኖር። ሰው በዚህ ሲደክም በዚህ እንመክራለን፣ እናገራለን። መንፈስ በሚሰጠን መንፈስ በሚያስተምረን ቃል እንናገራለን። ህይወታችንንም እያደስን እንመጣለን እንጂ ሌላ ዓለም አለ፣ ሌላ ከፍታ አለ፣ ሌላ ደረጃው አለ። ክርስትና የቅድስና ዓለም የሚባል የምስራቹን የማብሰር የሚባል የደስታ የሰላም የፍቅር ዓለም የሚባል የኃጢአት እስረኛ ሳንሆን የጽድቅ እስረኛ የፍቅር የክርስቶስ ኢየሱስ እስረኛ ሆነ። የክርስቶስ እስር የሆንኩት እኔ ጳውሎስ ይላል። እስር ሆነን ለሱ እስር ሆነን የምንኖርበት ክልል አለ። በመንፈስ ቅዱስ የእግዚአብሔር መንግስት ወደዚህ ዓለም መጥቷል አይደለ? የእግዚአብሔር መንግስት በሰማይ ነበር፣ አሁን በምድር ነው። ኢን ሆሊ ስፒሪት ኢን ሆሊ ጎስት በዚህ ምድር ላይ አለ። ያ መንፈስ ቅዱስ ደግሞ ሰላምና ጽድቅ ቅድስናና ሐሴትን ደስታን ምን ይለናል? ይሞላብናል። የእግዚአብሔር መንግስት ሰላም ነች ይላል። የእግዚአብሔር ጽድቅ ነች። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ሰላምና ደስታ እንጂ መብልና መጠጥ አይደለችም። ለርኩሰት አልተጠራንም። በኃጢአት ልንመላለስ አልተጠራንም። በመሰረቱ እግዚአብሔር ለኃጢአት ያስከፈለውን ዋጋ ተረድታችኋልን? እግዚአብሔር እኮ ለኃጢአት የከፈለው ዋጋ አንድ ልጁን እስከ መስጠት ድረስ፣ አንድ ልጁን መስዋዕት እስከ ማድረግ ድረስ ነው። ባይዘው ይሄ የገባው ሰው ይሄ የተረዳ ሰው እንዴት ተመልሶ እንደገና ለኃጢአት ባሪያ ይሆናል? እንደገና የርኩሰት ዓለም ውስጥ ይመላለሳል። እንደገና የኃጢአት ዓለም ውስጥ ይገባል። እኔ ቅዱስ ነኝ እያለ እኔ ጻድቅ ነኝ እያለ እኔ በክርስቶስ ድኛለሁ እያለ እንደገና እንዴት የኃጢአት ባሪያ ይሆናል? ይሄ ሰው ድኗል ወይ? እኔ ችግር የለውም በስጋዬ እንደፈለግኩ ቢሆን የሚል ትምህርት የለም። እንደዚህ የሚያስተምሩ ፈጽሞ ስህተት ናቸው። ስጋ አይረባም፣ ይሄ ስጋ ከንቱ ነው፣ ቱታ ነው የሚሉ አንድ ቀን ከዚህ ወተን እንሄዳለን የሚል ስህተት ነው ፈጽሞ። አዎ ደካማ እንደሆነ በአዲስ ኪዳን ላይም ጳውሎስ ጽፎልን አስቀምጦል። ምንም ቢሆን ግን የእግዚአብሔር ቤተ መቅደስ ነው፣ እግዚአብሔር የሚያድርበት። እንኳን ይሄን ተውና በብሉይ ኪዳን የነበረው ያ በሰው እጅ የተሰራ እኮ በእግዚአብሔር እጅ የተሰራ ነው። በእግዚአብሔር በሰው እጅ የተሰራው ቤተ መቅደስ እና በቤተ መቅደስ ውስጥ ያሉ ዕቃዎች እንዳለ የተቀደሱ ነበሩ። በቤተ መቅደስ ውስጥ ያሉትን ዕቃ እንኳን አንድ ንጉስ በተጠቀመ ጊዜ እግዚአብሔር ምን ያክል እንደቀጣው ታስታውሳላችሁ? እንደ ከብት ሳር እስኪገድ ድረስ 7 ዓመት ሙሉ የእግዚአብሔርን ንብረት ስለነካ የተቀደሰውን ከቤተ መቅደሱ አውጥቶ የተቀደሰን ቅዱስ ነው። እናንተም ቅዱስ ናችሁ። እጆቻችሁ ቅዱስ፣ አንደበቶቻችሁ ቅዱስ፣ አይኖቻችሁ ቅዱስ፣ ጆሮቻችሁ ቅዱስ፣ ሁሉ ነገራችሁ ምንድነው? ቅዱስ ነው። ስለዚህ ይሄን ቅዱስ ማንነት በቅድስና ልትይዙት ይገባል። በቅድስና ልትመላለሱ ይገባል። ከቶኑ በርኩሰት ህይወት ውስጥ ልትመላለሱ አይገባም። ለዚህ ነው ከእንግዲህ ወዲህ ለእስራኤል አዲስ ኪዳንን የምገባበት ወራት ይመጣል። ገብታችኋል? አሁን የአዲስ ኪዳን የህይወት ስርዓት ውስጥ ነው ያለነው። ለእስራኤላውያን እንደዛ ብሎ ተናገራቸው በዕብራውያን ምዕራፍ 8 እና 10 ላይ። እንደገና ኤርሚያስ 33 ላይም ይናገራል። ልንረዳ ይገባል፣ ልናስተውል ይገባል፣ ወደ ማስተዋል ዓለም ልንመጣ ይገባል። ይሄ አዲስ ኪዳን ምንድነው ያደረገው ሲባል የኃጢአት ስርየት አድርጎልናል። ኃጢአት ተወግዷል በአዲስ ኪዳን። አዲስ ኪዳን ደግሞ አካሉ የሆነው ክርስቶስ ራሱ ነው። ራስ የሆነ ዋናው ኃጢአቱን ያስወገደ። አሁን እኛ እኮ እየኖርን ያለነው ከእግዚአብሔር ጋር አንድ ሆነን ነው።
እኔ ካንተ ጋር አንድ እንደሆንኩ እነሱም አንድ ይሆኑ ዘንድ አባቱ ይለምናል። በዚህ አንድነት ውስጥ እየተኖረ በርኩሰት ህይወት ውስጥ መመላለስ በራሱ ኃጢአት። ስለዚህ ህዝቤ ያልሆነን ህዝቤ ይላሉ፣ በመካከላቸው እመላለሳለሁ፣ ከነርሱ ጋርም ደግሞ እኖራለሁ። ህዝቤ ያልሆነውን ህዝቤ ብዬ ምን እላለሁ? እጠራለሁ። ስለዚህ እግዚአብሔር በመካከላችን አለ፣ በመካከላችን ያድራል። በመካከላችን ያድራል፣ በውስጣችን ያድራል። በመካከላችን ደግሞ ምን ይላል? ይመላለሳል። ሊፈውስ፣ ሊሰራ፣ ሊያድን፣ የምስራቹን ስንሰብክ ሊያጸና አለ። ከእግዚአብሔር ጋር ነው አሁን እየኖርን ያለ። የእግዚአብሔር በሰማይ የነበረችው መንግስት ወደ ምድር መጣለች። መንፈስ ቅዱስ ይዞት መጥቷል። እግዚአብሔር ይዞት መጥቷል። ስለዚህ በእርኩሰት ሳይሆን በቅድስና ነው መመላለስ ያለብን። ልጆች ሆነናል። አሁን የእግዚአብሔር ፋሚሊ ነን። በፋሚሊ ቤተሰብ ልንኖር ይገባል። ለእርኩሰት አልተጠራንም። ቅዱሳን ማንም አያታላችሁ ይላል። ማንም ምን እንዳይላችሁ? እንዳያታላችሁ። ማንም እንዳያታላችሁ። ሃሌሉያ! እግዚአብሔር ይመስገን ቅዱሳን። ስለዚህ ለተጠራንለት ዓላማ እንኑር። ከጨለማ የወጣንበት ምክንያት ቅዱስ ሕዝብ ለመሆን ነው። ቅዱስ ሕዝብ ለመሆን ብቻ ሳይሆን ደግሞ የእርሱን በጎነት ለመናገር፣ የመስቀሉን ስራ ለመናገር፣ ሞቱን ትንሣኤውን ለመናገር። አዲስ ኪዳን እሱ ስለሆነ ማለት ነው። አዲስ ኪዳን የሕይወት ስርዓት በኃጢአት እንድንጨመላለቅ አይደለም። የኃጢአት ደሞዝ ምንድነው? ሞት ነው ይላል እኮ። ክርስቶስ እኮ ሞተ። ኃጢአት እኮ እስከ ሞት ድረስ ነው እኮ ያስከፈለው እግዚአብሔር ልጁን እስኪገል ድረስ። ታዲያ እኔና እናንተ ኃጢአት ለምን እንሰራለን? ኃጢአት ለምን እናደርጋለን? ኃጢአት ይሄን ያክል ዋጋ የሚያስከፍል እኮ። ኃጢአት ተወግዷል ብለን እንደፈለግን እኮ አንመላለስ። የሚገዛን አካል እኮ አለ፣ የሚገዛን ፐርሰን እኮ አለ። ስለዚህ ለእርኩሰት ነው ለቅድስና ተጠርተናል። የእግዚአብሔር ፍቃድ በክርስቶስ ኢየሱስ ይህ ነው። አንደኛ ተሰሎንቄ ምዕራፍ 4 አነብላችሁ። ወንድሞች ሆይ እንግዲያው በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔር ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንዲሁ ተመላለሱ። ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ ስም እለምናችኋለሁ፣ እመክራችኋለሁ። አንደኛ ትመላለሱ ዘንድ ትኖሩ ዘንድ፣ ሁለተኛ እግዚአብሔርን ደስ ታሰኙ ዘንድ ይላል። እመክራችኋለሁ፣ እለምናላችሁ። ከፊት ይልቅ ትበዙ ዘንድ መብዛት ያለው በዚህ የሕይወት ስርዓት ውስጥ ነው። እንደዚህ ይላል፣ በጌታ ኢየሱስ የትኛው ትእዛዝ እንደተሰጣችሁ ታውቃላችሁ። አሁን ትእዛዙን የሚሰጠው ጳውሎስ ሳይሆን ማን ነው? ጌታ ኢየሱስ ነው የሰጠው ይህን ትእዛዝ ማለት ነው። ይህም የእግዚአብሔር ፍቃድ እርሱ መቀደሳችሁ ነው። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኘ ዘንድ እንዲያውቅ አስቀድሞ ደግሞ እንዳላችሁ እንደመሰክርንላችሁ ጌታ ስለዚህ ነገር የሚበቀል ነው። ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል። እንዲህ የሚጠላ ሰው የጠላ አይደለም፣ ሰውን የጠላ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ ይላል። አሁን በጣም እዚህ ጋር እያንዳንዱ በጣም ከባድ ቃላቶች ናቸው። ይህ የእግዚአብሔር ፍቃድ ነው፣ የኔ ትእዛዝ አይደለም። በጌታ በኢየሱስ የተላለፈች ትእዛዝ ነች፣ የኔ ትእዛዝ አይደለም ነው የሚለው ጳውሎስ። የኔ ትእዛዝ አይደለም። እንደ አሕዛብ አትመላለሱ፣ ከዛ ወጣችኋል። ይህ በክፍል 1 ላይ አይተናል። ሌላ ጊዜ ደግሞ በኤፌሶን ምዕራፍ 4 ላይ አሳያቸዋለሁ ማለት ነው። ከዝሙት ራቁ ይላል፣ ከምኞት ራቁ ይላል። በፍትወት በምኞት በመመኘት ማለት ነው። በተለያየ አይነት በዛ ነገር አትጠመዱ፣ አትያዙ። እያንዳንዱ የራሱን ዕቃ ይላል ይላችሁ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳላችሁ እንዲሁ መሰከርንላችሁ ይላል። እያንዳንዱ ሰው። ስለዚህ እያንዳንዱ በክርስቶስ ኢየሱስ አካል ውስጥ ያለ ብልት እያንዳንዱ የራሱን ብልቶች እያንዳንዱን እጁንም አይኑንም አፉንም ማንም ጥርሱንም ምናምን እያንዳንዱን ነገር በቅድስና ሊይዝ ይገባዋል።
ለቅድስና ልንይዝ የተገባን ነው ማለት ነው። ማወቅ አለብን። በዚህ ጉዳይ ላይ እግዚአብሔር ምን ያክል እንደሚበቀል እወቁ። ይሄኛውን ነገር ይሄን ትእዛዝ የማስተላለፈ ይሄን ነገር የናቀውን ይሄ አሁን እኔ ነው የሚያስተላልፈው ይሄን ያጣጣለ ሰውን የጠላ አይደለም። ይሄን የተናገረውን መንፈስ ቅዱስን ያግፋፋ መንፈስ ቅዱስን የጠላ ነው ይላል። ለእርኩሰት ሳይሆን በቅድስና እንድትኖሩ ተጠርታችኋል። እባካችሁ በቅድስና እንመላለስ፣ በጽድቅ እንመላለስ። እኔም እናንተ ለተጠራንበት ዓላማ እንመላለስ። ቅዱስ ሕዝብ ነን፣ ጻድቆች ነን። አዎ በድካማችን ጌታ ያግዘናል። ሊቀ ካህናት ደግሞ በሰማይ አለልን፣ እሱ ይማልድልናል። ጠበቃ አለልን። ይሄ ሁሉ ስላለልን ግን ደህንነታችን የተጠበቀ ቢሆን ደህንነታችን የማይወሰድ ቢሆን የማይጠፋ ህይወት ውስጥም የገባን ብንሆንም ግን በቅድስናና በጽድቅ እንመላለስ እንኑር። ቅዱሳን ለርኩሰት አልተጠራችሁ። እኔ ለርኩሰት አልተጠራው። እኔ በኃጢአት ለመስራት አልተጠራው። ለጽድቅ ተጠርቻለሁ፣ ለቅድስና ተጠርቻለሁ። ለጽድቅ ተጠርታችኋል። ስለዚህ የክርስቶስ አካል በአጭር ቃል የጸደቀች ነች፣ የተቀደሰች ነች። የጸደቀችና የተቀደሰች በክርስቶስ ኢየሱስ በደሙ የተዋጀች የእርሱ አካል የሆነች ያለ ነውር ያለ ነቀፋ የሆነች ነች። አርነት የወጣች ነች። ግን ደግሞ አርነት የወጣችው ለኃጢአት ባሪያ ለመሆን ለርኩሰት ባሪያ ለመሆን ሳይሆን ለዛው አርነት ላወጣት ፐርሰን ለራሷ ለክርስቶስ እንድትገዛ በቅድስና እንድትኖር በጽድቅ እንድትኖር በዛ ነገር እግዚአብሔርን ደስ ለማሰኘት በዛ ነገር በመመላለስ ጌታን ደስ ለማሰኘት ማለት ነው። ይሄን ነገር ልናስተውል ይገባል ማለት ነው። ይሄን ነገር ልታውቁ ይገባል። ስለዚህ ከኃጢአት ልንርቅ ይገባል ማለት ነው። እግዚአብሔር በመካከላችን ይመላለሳል። እግዚአብሔር በመካከላችን ያድራል፣ በውስጣችን ያድራል። የእግዚአብሔር ቤተ መቅደስ ነሽ እህቴ፣ የእግዚአብሔር ቤተ መቅደስ ነው ወንድሜ። በተለያየ የህይወት ድካም ውስጥ ያላችሁ እጋብዛችኋለሁ ንስሐ እንድትገቡ እንድትመለሱ እግዚአብሔርን ደስ ማሰኘት ወደ መቻል ዓለም እንድትመጡ እጋብዛችኋለሁ። ሃሌሉያ። ቅድስና የአዲስ ኪዳን ዋና አስተምሮ ነው። ተቀድሰናል በሚገባ። የቀደሰን ማን ነው? እሱ። በቅድስናም ደግሞ እኛ ልንመላለስ ይገባል። በእርሱ በእኛ እኮ አቅም አይደለም፣ ጸጋው እኮ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ተገልጧል እኮ ይላል። ገብቷችኋል? ይህ ጸጋ ዓለማዊ ምኞትን ማድረግን አይደለም፣ ምኞትን ይላል። ክደን ራሳችንን በመግዛትና በጽድቅ በቅድስና እንድንመላለስ በዚህ ዘመን ያስተምረናል። በዚህ ዘመን በዚህ በከፋ ዘመን በዚህ መኖር ባልተቻለበት ዘመን ከባድ ነው። እኔ እንኳን ብቀደስ ሰው ያሳስተኛል በሚባልበት ዘመን የእግዚአብሔር ጸጋ በጽድቅና በቅድስና እንድንመላለስ ምን ያደርገናል? ይረዳናል፣ ያግዘናል። በጽድቅ እንድንኖር ይረዳናል፣ በቅድስና እንድንኖር። ቅዱሳን ይህ ልናውቅ ይገባናል፣ ይህ ልንረዳ ይገባናል። ጃሌ ጋዳና ሶፕራዲጋናማስ ራሳችንን በመግዛት ጸጋው ራስን እንድትገዛ ያደርጋል። እምቢ እንድትል ያደርጋል። እንድትሸሽ ያደርጋል። ሽሽ የተባለው እኮ አዲስ ኪዳን ላይም እኮ ተጽፏል። ምክንያቱም ብዙ የሚፈትነን ከስድብ መሸሽ፣ ከጥል መሸሽ፣ ከኃጢአት መሸሽ፣ ከዝሙት መሸሽ፣ ከተለያየ ነገር ከአዲክሽኖች መሸሽ፣ ከሱሳሶች መሸሽ፣ ከዚህ አስተሳሰብ መሸሽ፣ በእግዚአብሔር አስተሳሰብ በክርስቶስ ኢየሱስ አይምሮ መኖር፣ በአዲሱ ፍጥረት በአዲሱ ሰው የህይወት ስርዓት መመላለስ። ለዛ ነው የተጠራነው። ልንመላለስም የሚገባው በዛ ነው። ቅዱሳን እመክራችኋለሁ፣ እኔም እለምናችኋለሁ። ሐዋርያው ጳውሎስ እለምናችኋለሁ ነው የሚለው። ሰዎቹ በጣም ውስጥ ነው ያሉት፣ ግን እግዚአብሔርን ደስ ማሰኘት ይፈልጋል።
መኖር ይፈልጋል፣ መመላለስ ይፈልጋል። ግን ምን እንዴት እንደሆነ አልተረዱትም። ምንድነው ስላቸው ከርኩሰት ራቁ። ይሄ ርኩሰት ነው ይላል ጌታ ኢየሱስ ክርስቶስ። ተመልሶ በሚመጣበት ሰዓት ላይ ይላል መንፈሳችሁ፣ ስጋችሁ፣ ነፍሳችሁ ያለ ነውር ያለ እድፍ ይሁን ፈጽመው ይጠበቁ ይላል። አይገርምም? ኢቨን ስፒሪታችንን እንኳን መጠበቅ አለብን። መንፈሳችን መጠበቅ አለብን። መንፈሳችን እኮ መንፈስ ቅዱስ የሚያድርበት የተቀደሰ ነው፣ ፍጹም ነው አይደለ? ኃጢአት አይሰራም አይደል? ግን ጠብቁት ይላል። ስጋችንን መጠበቅ አለብን። ዘበኛው እኛ ነን ማለት ነው። ነፍሳችን መጠበቅ አለብን። የተለያየ አስተምሮ የተለያየ ብዙ ነገር ስለሚመጣ ማለት ነው። ጌታ እስኪመጣ ድረስ ምክንያት እሱ ሲመጣ ትገላገላለህ፣ ትወጣለህ። በቃ እግዚአብሔር ይገላግላል። ግን ጌታ የትንሣኤ አካል እስክናገኝ ድረስ እንጠብቀው። ያለ ነቀፋ ነው። ጠብቁት፣ ያለ ነውር ይሁን፣ እንዳታፍሩ ይላል። ያለ ነውር ይጠበቁ። ማርዳላጋታ ያለ ነቀፋ ጠብቁ። ለርኩሰት አልተጠራሽም እህቴ። አገልጋዮች፣ ዘማሪዎች ለርኩሰት አልተጠራንም። በቅድስና ለመኖር ተጠርተናል። ለተጠራንበት ዓላማ ተለይተን እየሸሸን እምቢ እያለ ከደከምን ቶሎ እየተመለስ በንስሐ እየተመለስን ፋሚሊ ስለሆን መንፈስ ቅዱስን ባለማሳዘን የህይወት ስርዓት ውስጥ መኖር፣ አለመሳደብ፣ አለመጨቃጨቅ፣ አለመናደድ፣ እንደ አሕዛቦች አለመመላለስ፣ በጥበብ መመላለስ፣ ጥበብ እንደሌላቸው መመላለስ የለብን። አትንኩ የተባለውን አለመንካት፣ እምቢ በሉ የተባለውን እምቢ ማለት እግዚአብሔር ይበቀለዋል ስለሚል ማለት ነው። በዚህ ምድር ላይ ዋጋ ለሰራበት ነገር እንዳለ ማለት ነው። ዋጋውን እግዚአብሔር አስቀምጦታል። ይቅር ተብያለሁ ብለን እንደፈለገን አንኖር። ያቺ ሴት ትዝ ትላችኋለች። እግዚአብሔር ያን ሁሉ ኃጢአቱን ይቅር ላለላት ብዙ የተሰረየለት ብዙ ያደርጋል ይላል። ብዙ ተደርጎላችኋል። አንዳንዶቹ ይሄ ነገር ቢሸጥና ለዳዎች ቢሰጥ ይላል። ኖ አለ። እሷ ግን ብዙ ተደርጎላት ብዙ ኃጢአቷ ይቅር ስለተባለ ብዙ ፍቅሯን ገለጠች። አሁን እኛ ፍቅራችንን ለእግዚአብሔር የምንገልጥበት ዓለም ውስጥ ነው ያለነው። ወደዛ ከፍ እንበል። እድሜ ልካችንን ከኃጢአት ጋር እንታገል። ኃጢአት ይቅር ተብሎላችኋል፣ የምስራች። ኃጢአት ተወግዶላችኋል፣ የምስራች። ይሄን ስብከት እንኳን እየሰማችሁ ያላችሁ በጌታ ያልሆናችሁ ብትኖሩ እግዚአብሔር ስለ እናንተ ዋጋ ከፍሎላችኋል። ኃጢአታችሁ ይቅር ተብሎላችኋል። እኔ እግዚአብሔር አይወደኝም፣ እኔ ኃጢአቴ ይቅር አልተባለም ብላችሁ እንደፈለጋችሁ እየኖራችሁ ያላችሁ የነገስታት ንጉሥ የጌቶች ጌታ ኢየሱስ ክርስቶስ በአብ ቀኝ በዙፋኑ የተቀመጠው ስለ እናንተ እየማለደ ያለው አንድ ቀን ይመጣል። ያኔ በሚመጣ ሰዓት ግን ስለ ኃጢአታችሁ ሳይሆን የሚጠይቃችሁ እርሱ ኃጢአታችሁን ያሰገደ ባለመቀበላችሁ ስለ ራሱ ይጠይቃችኋል። አባቶች የመሰከሩለት፣ እነ ሙሴ የመሰከሩለት፣ እነ አብርሃም የመሰከሩለት ስለ እርሱ ነውና እርሱ በጥላ መልክ ነበረ። መላእክቶች ተናግረውለት፣ እነ ማርያም ተናግረውለታል። አረ ስለ እርሱ ያልተናገረ ማን? አሁን እንኳን የፍጥረት ሁሉ ናፍቆት የእርሱን መምጣት ነው። ምክንያቱም እነርሱ እንደኛ ስለሚቀደሱና እንደኛ ስለሚጸድቁ እኛ በምናገኘው ክብር እነሱም ክብር ስለሚያገኙ። ስለዚህ ወዳጆች ወደ ጌታ ኢየሱስ እንድትመጡ ጋብዛችኋል። ጌታ ኢየሱስ ይወዳችኋል። የእግዚአብሔር ጽድቅ ተካፋይ እንድትሆኑ፣ የእግዚአብሔር ሕይወት ተካፋይ እንድትሆኑ ከክርስቶስ ጋር ታረቁ። ካህኑ ሊቀ ካህኑ ኢየሱስ ነው። ደሙን ይዘገባው ኢየሱስ ክርስቶስ ወደ ላይኛው ቤተ መቅደስ። የሰዎችን ድካም አትመልከቱ። የሰዎችን ብዙ ኃጢአት፣ የዚህ ዓለምን ድካም ኃጢአት አትመልከቱ። ኑ ወደ ኢየሱስ። ኢየሱስ ክርስቶስ ጻድቅ ነው። ከኢየሱስ ጋር መኖር ትችላላችሁ። ሃሌሉያ! ያለ በደል ያለ ነውር ይሆን፣ ያለ ነቀፋ ይሆን። እንዲሁም ደግሞ ቤተክርስቲያን የክርስቶስ አካል ሆይ ይሄን ሁሉ በምንናገርና በምንሰብክ ሰዓት አንድ ነገር አስተውል። ያለ ነውር ናችሁ፣ ያለ ነቀፋ ናችሁ፣ ያለ በደል ናችሁ። ስለናንተ በእግዚአብሔር ፊት እየታየላችሁ ያለው ክርስቶስ
ይሄን ሁሉ ስሰብካችሁ መኮነኔ አይደለም። የአዲስ ኪዳን አገልግሎት ኩነኔ አይደለም፣ ወቀሳም አይደለም። የመንፈስ የክብር አገልግሎት፣ የጽድቅ አገልግሎት፣ የጽድቅ አገልግሎት ስለሆነ በጽድቅ ስለ ጽድቅ የምናወራው ስለ በቅድስና አገልግሎት ስለሆነ ነው። ስለ ቅድስና የምናወራው የምህረት አገልግሎት ስለሆነ ነው። ስለ ምህረት የምናወራው አሁንም ይቀበላል፣ አሁንም ና ነው። እናንተ ሸክም የከበዳችሁ ወደ እኔ ማሳረፋል። የእረፍት ዓለም ወደዚህ እረፍት ዓለም ውስጥ ነው። ከኃጢአተኞች ዋና እኮ ነው ያለው ጳውሎስ። ዋናውን ያዘኝ ነው የሚለው ለሌሎች ምሳሌ እንዲሆን። እኔ ጳውሎስን ካዳነማ ሌሎች እንዴት ነው? የሌሎች ትንንሽ ኃጢአቶች ናቸው እንደ ጳውሎስ በተናገረው እሳቤ ውስጥ ማለት ሌሎችም እንዴ ጳውሎስ ይሄ ሁሉ ነፍሰ ገዳይ ሆኖ ቤተክርስቲያን አሳዳጅ ነው ይሄ ሁሉ ነገር አድርጎ ጳውሎስ ከዳነማ እኔ ምሳሌ እንደሆን ትዕግስቱንና ምህረቱን በኔ ላይ ይገለጣል። ከእናቴ ማፀን ጀምሮ የጸጋውን ወንጌል እንዳገለግል የመረጠኝ የሾመኝ ነው የሚለው። ሃሌሉያ። እኔና እናንተ እኮ ከዚህ ዓለም እርኩሰት ከዚህ ከክፉ ዓለም የዳነው በክርስቶስ ተመልሰን በዚህ ክፉ ዓለም ስርዓት ለመኖር አይደለም። በእርኩስ በሆነ ዓለም ውስጥ ለመኖር አይደለም። በሲስተም ውስጥ ለመኖር አይደለም። ዓለም ስላችሁ ሁለት አይነት ነገር ጉዞ ዓለም አለ፣ ስፒሪቹዋል የሆነ ዓለሙ አለ። በሱ ግዛት ስር መኖር አልተጠራንም። እንደውም በሱ ግዛት ስር ያሉትን ለመጥራት ነው የተጠራነው። ተቀደሱ ማለት በእርሱ ግዛት ስር ያሉትን ሰዎች ነው ምናወጣቸው። የእርሱን በጎነት እየተናገሩ ኑ አያዋጣችሁም፣ እሱ ተሸንፏል ነው የምንለው። ክርስቶስ ድል ነስቷቸዋል፣ አሸንፏቸዋል። በመስቀል ላይ ተሸንፏል። ሰይጣን ተፈርዶበታል፣ ለእናንተ ግን ተፈርዶላቸዋል። ፍርዱን የተቀበለው ደግሞ ስጋ ለብሶ የመጣው ክርስቶስ ነው እያልን ሰዎችን እንድንናጠቅ ነው። ተናጠቁ ይላል አይደል እንዴ? ወደ ሞት የሚነዳውን እኮ ተናጠቅ ይላል፣ አድኑ ይላል እኮ። ለማዳን ነው የተጠራ ነው። እኛ የመዳንን ዕውቀት ለመግለጥ ነው የተጠራ ነው። እኛ ለርኩሰት አይደለንም የተጠራ ነው። እኛ መንፈስ ለቤተ ክርስቲያናት የሚናገረውን ነገር አድምጡ። ቅዱስ 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 የተባለው ይሄ ቅዱሱ እግዚአብሔር እኔ ቅዱስ እንደሆንኩ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ቅዱሳን ሁኑ። ኔቸሩ ቅዱስ ነው። የተካፈለውም እኛ ደግሞ ቅድስና ነው። ታዲያ ማፍሰስ ያለብን ምንድን ነው? ቅድስና ነው። ተመልሶ እኮ ይውላችሁ እሱ ቅዱስ ነው። ያካፈለው ዘር ቅዱስ ነው። የተካፈሉትም ደግሞ ቅዱሳን ናቸው። የሚያካፍሉት ደግሞ ቅዱስ የሆነ ነገር። ስለዚህ ይሄን ልንረዳ ይሄን ልናውቅ ይገባል። ቅዱሳን በኑሯችሁ ሁሉ ቅዱሳን ሁሉ በዚህ ለሰዎች ምሳሌ ልንሆን ይገባል። ለመንግስት ምሳሌ ሊሆን ይገባል። በዓለማዊ ለአሕዛቦች ምሳሌ ልንሆን ይገባል። ሲሰድቡት መልሶ አልተሳደበም የሚለው እኮ እርሱን እኮ ለማድነቅ ብቻ አይደለም፣ እኛም እንዳንሳደብ እኮ ነው። እኛ እኮ ሙልጭ አድርገን የምንሳደብ ተሳዳቢዎች ነን። ኃይለኛ ተሳዳቢዎች፣ አሜተኞች፣ እልከኞች፣ ትዕቢተኞች ነን። ለዚህ ነገር አልተጠራችሁም ይላል። ለቅድስና ተጠራችሁ። ሃሌሉያ። ራማኩሳ አብሬ አልተንተለበአሰኮ በዚህ ዓለም በልሳን መጸለይ ዓለም ውስጥ እኮ ነው። ወደዛ ነው መግባት ያለብን። ርዕስ መሆን የሌለበት ነገር ርዕስ ማድረግ የለብን። ወንጌል ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ቅዱስ ነው። እኛም ቅዱሳን ለመሆን ተጠርተናል። በዚህ በቅድስና ዓለም ውስጥ ስትመላለሱ ስቃይ አለ፣ መከራ አለ፣ መስቀል አለ። አዎ መስቀል አለ። አዎ ግርፋት አለ። አዎ ስቃይ አለ። በዚህ ሁሉ ውስጥ ግን ክርስቶስ ይህችን ዓለም ምን ብሏታል? አሸንፏል። በተሸነፈ ዓለም ውስጥ ደግሞ አሸንፈን ገዝተን መኖር አያቅተን። አሸናፊው ጌታ በእኛ ጋር ስላለ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ስላለ ከአሸናፊዎች ሁሉ እበልጣለሁ ስለሚል ስለዚህ እያሸነፈን እንኑር።
ቅዱሳን እርስ በርሳችን እየተዋደድን እንኑር። ማንም በዚህ ጉዳይ ወንድሙን አያታል ይላል ዝቅ ብሎ ተሰሎንቄ ላይ። አረ ችግር የለውም እባክህ እግዚአብሔር እኮ ይቅር ብሎናል። እግዚአብሔር በእንደዚህ አይነት ነገር ወንድምህንና እህትን እንዳታታል፣ አንቺም እንዳታታይ፣ ክፉ ትምህርትም ስለሆነ ማለት ነው። እንደዚህ አይነት ትምህርቶች ስላሉ የእግዚአብሔርን ጸጋ ከንቱ የሚያደርጉ ስላሉ የይሁዳ ምዕራፍ 1ን አስተምሩ ችግር የለውም የሚል ሴሰኛ ይሆኑ ማለት ነው። የእግዚአብሔርን ጸጋ በሴሰኝነት የለወጡ አዎ በጸጋው እኮ በቃ ምናምን ይላሉ፣ ግን ደግሞ ሴሰኛ ናቸው። ለሚስቶቻቸው ታማኝ አይደሉም፣ ለባላቸው ታማኝ አይደሉም፣ ለቤተሰባቸው ታማኝ፣ ለጓደኛቸው ታማኝ አይደሉም፣ ለእግዚአብሔር ተቋም ታማኝ አይደሉም። ለጋብቻ ቅዱስ መኝታውም ደግሞ ንጹህ፣ ለዚህ ነገር እንኳን ታማኝ አይደሉም። ግን ደግሞ ጸጋው ይላሉ፣ እግዚአብሔር ጸጋ ይላሉ። በዘመናት መካከል የሚደልሉ አሉ፣ በደንብ የሚደልሉ አሉ፣ የሚሸውዱ አሉ፣ በደንብ የሚሸውዱ አሉ። የእግዚአብሔር ጸጋ እያስተማሩ እነሱ ግን በኃጢአት እስራት፣ በገንዘብ በነዋይ በዝሙት በእርኩሰት እስራት፣ በሴሰኝነት እስራት ያሉ ሰዎች አሉ፣ በደንብ አሉ። ወንጌሉና ጸጋው ነፃ ስላላወጣቸው ነው አይደለም፣ ነፃ አውጥቷቸዋል። ግን ለዛ ለጽድቅ ንጉስ አልተገዙ፣ ባሪያ ናቸው። ግን እንደ ባሪያነታቸው አልሆኑለትም። እሱ ደግሞ የሚገዛው በፍቅር ነው እንጂ በግዳጅ አይደለም። ያኛው በግዳጅ ነው የሚገዛው፣ ያመጻው በክፍል 1 እንዳሳያችሁ የኃጢአቱ ንጉስ በግድ ነው የሚገዛው። ይሄኛው በፍቅር ነው፣ ክልሉ ራሱ ማለት